እንዴ ማለት ማን ነው ይሄንን ነገር የሚያደርገው? ማን ሊሆን ይችላል? ያው ባንቴሮ ነው። አላስ ባንቴሮ ባይኖር ነው እዚህ ጋር ቆሜ አታገኙኝም ነበር። አያደርገው አድርጌዋለሁ። እሺ ቆይ ግን እንዴት? ይኸውልሽ ህይወት እንደዚህ ናት። መሳደድ ያለባቸው ሰዎች አሳዳጅ ይሆናሉ። ተዘርፈሽ ባዶ እጅሽን ስትቀሪ ስትዘርፊ ደግሞ ትከበሪያለሽ። ይኸውልሽ ማን ነው ይሄንን ህግ የጻፈው? ራሳቸው ሌቦቹ ናቸው። ይልቅ አሁን ይዘነው ንግባ ወደ ውስጥ። ዴቭ ትልቅ ድብደባ ደረሰበት። ሮዛ በድጋሚ ዴቭን ለማስገደል ሙከራ አደረገች። ባንቴሪዮ ደርሶ አተረፈው። ከዛ በኋላ ባንቴሪዮ በድጋሚ የዴቭን ልብ አገኘው፣ ይቅርታ አደረገለት። ከዚህ በፊት እንግዲህ በብዙ ነገር ተጣርቶ ነበረ፣ በብዙ ነገሩ ችግር ውስጥ ገብቶ ነበረ። ባንቴሪዮ አሁን ተቀይሯል። እውነተኛ ማንነቱን አጋልጦ አሁን በሰላም ከነ ሉሊት ጋር ከነ ኢዋን ጋር እየኖረ ይገኛል። ሮዛ በዚህ በኩል በጣም ችግር ውስጥ ገብታለች። ከዴቭ ጋር ሰላም አይደሉም። ማንነቷን አውቋል ማለት ነው። ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ ትንሿ ሙሽራ ክፍል 36 ይዤላችሁ መጥቻለሁ። ክፍል 36 ላይ እንግዲህ ባንቴሪዮ በድጋሚ ዴቭን አዳነው። ዴቭ እንግዲህ በጣም ትልቅ ድብደባ ደርሰውበታል። ድብደባው ደግሞ እንዲደበደብ ያስደረገችው የገዛ ሚስቱ ሮዛ ናት ማለት ነው። ሮዛ እንግዲህ እንዲሞት ትፈልጋለች። ከዚህ በፊትም እንግዲህ ከሉሊት ጋር ወደ አገር ቤት እየሄዱ እያለ በመኪና እንዲሞቱ ለማድረግ ሙከራ አድርጋ ነበረ። ያኔ ባንቴሪዮ ነበረ ያተረፋቸው። አሁን በድጋሚ የዴቭን ህይወት እንግዲህ ባንቴሪዮ አትርፏል ማለት ነው። በዚህ ነገር ደግሞ ባንቴሪዮ ይቅርታ አግኝቷል ማለት ነው። የሉላን የዴቭን ይቅርታ አግኝተው ወደ እነሱ ቤት ተመልሷል ማለት ነው። ሰላም ሆኗል። ሮዛ እንግዲህ አሁን በዚህ ሰዓት ማንም የላትም። እናቷም ክዳታለች። ከዚህ በኋላ ልጅ እንደ አንቺ አይነት ልጅ የለኝም፣ አንቺ ሁሉ ጊዜ ትጮካያለሽ፣ ነገሮች ተሳክቶልሽ አያውቁም እና በዚህ እድሜ ጎዳና ላይ እንደወጣ ልታረጊ ነው እያለቻት ነበረ እናትዮ ማለት ነው። ምክንያቱም ቤቱን ደግሞ ዴቭ ለሉሊትዬ ገዝቶላታል። ለሉሊትዬ ሊያረግ ነው። ቤተሰቦቿን ከገጠር ከዛ ጭንቀት ካለበት ቦታ ሊያነሳቸው ነው ማለት ነው። ወደ ከተማ ያለማጣቸው ነው። በፊት የሮዛ እናት የምትኖርበት ቤት እንግዲህ ለሉሊት ቤተሰቦቹ ሊያረግ ነው። ምክንያቱም ከዚህ በፊት ለእነሱ ገዝቶላቸው ነበር፣ ግን በጓደኛው ስም ነበረ፣ የይዋን ወንድም ነበር ስሙ፣ በሷ ስም ነበር እና አሁን እንግዲህ ወደ ሉሊት አስተላልፈዋል። ስለዚህ የእሷን ቤተሰቦች ወደ ከተማ ሊያመጣቸው ነው ማለት ነው። ሲያወሩ ሰምታ እንግዲህ ሮዛ እየተንጨረጨረች ነበር። አሁን ተንጨረጨረች፣ ምንም የምታመጣው ነገር የላትም። ሉሊት ማሁን ከጭንቀት ትገላገላለች። እኔ እናንተን ቤተሰብ በጥብጫለሁ ብላ ብዙ ነገር ስትናገር ነበረ። ግን እኔ እንደውም በአንቺ ምክንያት ነው 30 ዓመታት ሙሉ ተደብቄ የነበረው ምስጢር ያወቅኩት። ስለዚህ አንቺ የህይወቴ መፍቻ ቁልፍ ነሽ ከፈጣሪ በታች በማለት ሉሊትዬንም ሲያመሰግናት ነበር ማለት ነው ዴቭ። እና ምን እላችሁ ፈልጌ ነው ባንቴሪዮ መሆኑ ደህና ሆኗል። በቃ ሁሉም ነገር ተስተካክሎለታል። ሮዛም የእጇን አግኝታለች ማለት ነው።